አንድ ለእናቱ ሽለጥላቱ ዘላለም ዘገየ። አንተን የወለደች እናት ማሐፀኗ ይባረክ። አንተን የወለደች እናት አላህ እርሜና ጤና ይስጣት። እውነት ካለች አላህ እርሜና ጤና ይስጣት። የምትወልዳቸውንም ያንተ እንዳንተ መሰሎች ልጆችን አላህ ይስጥህ። እውነት ለመናገር ወንድም ማለት እንዲህ ነው፣ የክፉ ቀን ደራሽ። መጥፎ ነገር ሲደርስብህ ከጎን ሆኖ ደም የሚያፈስ ወንድም ማለት እንዳንተ ያለ ነው። እንደ ዘላለም አንተ እውነት ለመናገር በሰው ልብ ጀግንነትህ ዘላለም በልባችን ተጽፎ ይታያል። እንግዲህ ቤተሰብ የነስር አይን እንዴት ታገተ ታውቃላችሁ? ዛሬ ግን እጅጉን ልብ በሚሰብር የሰው ልጅ በማያደርገው ከከብት በረት ጋር ወንድማችንን እጅጉን ከሰውነት አቅል ወጥቶ አሰቃይተውት ስንት መከራ ደርሶበት በወንድሙ ጥረትና በቤተሰቦቹ ብርታት በወንድሙ ጀግንነት የነስር አይን ለመፈታት የነስር አይን ከህይወቱ እንደደረሱለት አይተናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ ሰሞኑን የነስር አይን መታገት፣ የነስር አይን ጠፋ፣ ያለበት ቦታ የት ነው? በቃ ከመጀመሪያው ጀምሮ ለመናገር ቪዲዮውን በጣም ነው የምከታተለው፣ በጣም ማለት ነው። ያው እንግዲህ የነስር አይን ሁላችሁም ትከታተሉታላችሁ ያለፉ ቪዲዮዎችን ብዬ አስባለሁ። መልካም ደግ በጎ ስራዎችን የሚሰራ ወንድማችን ነው። ነገር ግን በአሁኑ ሰዓት መልካምና በጎ ስራ የሚሰራን ሰው በሰውም ላይ ተቀባይነትን አላገኝም። ሌባ ነው አሁን ላይ ተቀባይነትን ያገኘው ማለት ነው። እንግዲህ የነስር አይን ወንድማችን ትናንትና ባጋራኋችሁ ቪዲዮ ሁላችሁም በኮሜንት ላይ ብዙ ጸሎት ዱዓ፣ ለሱ ያላዘነ ለሱ በቃ ልቡ ያልተሰበረ ለሱ ዱዓ ያላደረገ ጸሎት ያላደረገ ኢትዮጵያዊ ሆኖ የለም ማለት ነው። ምክንያቱም የነስር አይን ስራዎች በጎ ስራዎቹን ከበፊቱ ስለምናውቅ ማለት ነው። እና አሁን ያለበት ሁኔታ እጅጉን በጣም አረመኔ ጨካኞች ሌቦች እጅ በመግባቱ እንግዲህ መታገቱን ስንሰማ ሁላችንም ልባችን ተሰብሯል። ሁላችንም በዱዓ በየሃይማኖታችን በጸሎት ከጎኑ ነበርን ማለት ነው። ግን ዛሬ አላህ ሱብሓነሁ ወተዓላ ፈቅዶና ወዶ እንግዲህ በአላህ ብርታትነትና በአላህ በመጀመሪያ አላህ ሁለተኛ ደግሞ ወንድሙ ዘላለም እንግዲህ በሱ ጥንካሬና በአቅራቢያዎቹ ባሉት ሰዎች ብርታት እንግዲህ በርብርብ ወንድማችን ነስር አይንን ከጨካኞች ከአረመኔዎች ከሌቦች እጅ እንዲሁም ደግሞ ከሞት አፋፍ ወንድማችንን አትርፈውታል ማለት ነው። እጅጉን ደስ የሚል ነው ማለት ነው። እኔ እውነት ለመናገር በጣም ከምነግራችሁ በላይ ነው ደስ ያለኝ፣ ወላሂ በጣም ደስ ያለኝ። እንደው እኔ እንደው ከችግር በኋላ ከመከራ በኋላ ደስታ ባይኖር እኔ እንጃ። ከባድ ነው ስሜቱ ማለት ነው። ትናንትና እንግዲህ አጋቹ እንዲሁም ደግሞ ዋናው አጋቹ ዮሴፍ የሚባለውን ሰውዬ እንዳቀረቡልን እሱን አይተናል። እንዲሁም ደግሞ የሱ ተዋናይ የሱ እንትኖች የሱ ተባባሪዎች ዮሴፍ ማለት እንግዲህ ዋናው አጋች ነው ማለት ነው። እንዲሁም ደግሞ ዮሴፍ ቀጥሯቸው በሱ ጋር የሚሰሩ ማለት ነው። ያኔ ሰው እያገቱ ሰው እንደዚህ የሚያደርጉ እሱን የሚረዱትና የእሱን የሚተባበሩት 3 ልጆች እንዳሉ አይታችኋለን። እንዲሁም በዮሴፍ የሚባለው ሰውዬ በፍቅረኛው እንዲሁም ደግሞ በቅምጡ ቤት በቤተሰቦቿ ቤት ተደብቆ እንግዲህ በመረጃ እና በማስረጃ ዮሴፍ የት እንደሆነ ዮሴፍ የት ቦታ እንዳለ እንግዲህ እነዘላለም አግኝተውታል ማለት ነው። ሲያገኙት እንግዲህ ድርቅ ብሎ አላየሁም ብሎ በስተመጨረሻ እንግዲህ የእሱ ቅምጥ አላየሁም ብላ ድርቅ ብላ በውሸት ማለት ነው። ነገር ግን ዮሴፍ የሚባለው ጨካኝና አረመኔው አጋቹ ማለት ነው ሚስት እንዳለው የልጆች አባት እንደሆነ ሚስት እንዳለው እንዲሁም ደግሞ ሌላ
ከሚስቱ ውጭ ደግሞ ሌላ ቅምጥ ማለት እንግዲህ ሌላ አስቀምጦ የሆነ ያኔ ፍቅረኛ ማለት ነው። ሶስተኛ ደግሞ ይቺ አሁን አግቶ ያስቀመጠበት ቤት የቤተሰቦቿ ቤት ነው ማለት ነው። ይቺ ደግሞ ሶስተኛ ቅምጡ ናት ማለት ነው። አንድ የኒካ ማለት አንዷ ትክክለኛ ሚስቱ አለች፣ ሚስቱ ደግሞ ልጆች አሉት ማለት ነው። ሁለተኛዋ ደግሞ ቅምጡ፣ ይቺ ደግሞ ሶስተኛዋ ደግሞ ሁለተኛ ቅምጡ ማለት ነው። ገባችሁ? እና እሷም ደግሞ ፈጽሞ ዮሴፍ እንደዚህ አያደርግም፣ ዮሴፍ እንደዚህ ወንጀል አይሰራም ብላ በድርቅ ብላ እንግዲህ ልጆች መኖሩን እንዲሁም ደግሞ ሚስት መኖሩን እንዲሁም ደግሞ ሌላ ደግሞ ከሚስቱ ጎን ሌላ ቅምጥ እንዳለው በመረጃና በማስረጃ ሲነግሯት ማለት ነው። ያንን ጨካኝ አረመኔ ዮሴፍ አሳልፋ እዚህ ቦታ ነው ያለው ብላ ልቧ ተሰብሮ ማለት ነው ቤተሰቦቿ ቤት ከደበቀችበት ቦታ አሳልፋ ሰጥታለች ማለት ነው። አሳልፋ ስትሰጥ እንግዲህ እነ ዘላለም እንዲሁም ደግሞ ተባባሪዎቹ ቀጥታ ሲገቡ ሽጉጥ ደቅኖ ነው የጠበቃቸው ማለት ነው። በእነሱ ብርታትና እንግዲህ በፈጣሪ እርዳታ በእነሱ ብርታት በስሌት ማለት ነው። አንድ ነገር ስንሰራ በጉልበት ሳይሆን በስሌት ማለት ነው። ሽጉጡን እንግዲህ በስሌት ማለት ነው። ሽጉጡን አስጥለው እሱን በቁጥጥር ስር አውለውታል ማለት ነው። ደስ የሚል ማለት ነው። ደስ የሚል እንደዚህ ወንጀለኛ ሌባ ተባባሪዎችን እንደዚህ አፈር ደም ሲበሉ እውነት በጣም ነው ደስ የሚለው። ወንድ ልጅማ ይወለድ ጀግና እንደ ዘላለም ያለ የወንድሙን ደም የሚያፈስ ጀግና አንድ ለእናቱ ለጥላቱ የሆነ ዘላለምና የዘላለም ጓደኞች እውነት ለመናገር በተለይ ደግሞ የአንበሳውን ድርሻ የሚዋጣው ወንድማችን ዘላለም ማለት ነው። አንተ እውነት ዘላለም ስምክ እንደ ዘላለም እንደሆነ ትኖራለህ ማለት ነው። እና እንግዲህ ያቺ ቅምጡ በቤተሰቦቿ ቤት ደብቃ ያስቀመጠችው ቅምጡ አላየሁም አይኔን ግንባር ያድርገው ብላ ድርቅ ብላ ሳለ ነገር ግን ይህንን ያደረገውን በእሷ ላይ ደብቆ ሚስት እንዳለው ልጆች እንዳሉት እንዲሁም ደግሞ ሌላ ቅምጥ እንዳለው አልነገራትም ነበር። ከእሷ በቀር ሌላ ምንም እንደሌለው ነበር የምታውቀው። ነገር ግን በመረጃና በማስረጃ ያንን ነገር ሲያሳዩት ማለት ነው አሳልፋ ሰጠች ማለት ነው። ይቺ ሌባ አፈር ተብላና አስባችሁታል። ይህንን ባያደርግባትና ሌላ ነገር በውስጡ እንትን ባትል አሳልፍ አሰጥም ነበር ማለት ነው። እኛ ሴቶች እኮ የሌባ ተባባሪ እውነት ለመናገር የሌባ ተባባሪ እኮ ነን ማለት ነው። እና አማላችኋለሁ እንግዲህ ትናንትና ዮሴፍ የሚባል አረመኔና ጨካኝ በነዘላለም እጅ እንደገባ አይተናል። ዛሬ ደግሞ ደስ የሚል እንግዲህ ያ ዘላለም የሚባለው ለሌሎች ማለት ለጠባቂዎቹ የት እንዳገተው ቤት ቢያግተው ጥሩ ነው። ላሞች የአሜሪካ ላሞች የሆነ የላም በረት አለ አይደል? በሀገራችን በረት ነው የሚባለው፣ በእኛ ማለት ነው በረት፣ የከብቶች በረት። እዛ ውስጥ ነው እንግዲህ ወንድማችንን የነስር አይን እዛ ውስጥ ነው ያገዱት። አስባችሁታል? የላሞቹ ይሄ እንትናቸው ምንድነው ስሙ? እበታቸው፣ ሽንታቸው እዛው ሽታው ምኑ በብረት አስረው እጁን ማለት ነው በካቴና አስረው እጁን አሰቃይተው ያ የነስር አይን ነው ወይ ትላላችሁ? የተቀዳደደ ልብስ ተጫውተውበት ማለት ነው። ተጫውተውበት ጨካኞችና ረመኔዎችማ ለጊዜው ለደቂቃ ወይም ደግሞ ለቀናት ደስተኛ ሊሆኑ ይችላሉ። ነገር ግን የዘላለም ደግሞ የነሱ የዘላለም እሳትና የዘላለም ጸጸትና የዘላለም በቃ የህይወት ፈተና ነው የሚያጋጥማቸው ማለት ነው። ለጊዜው ለደቂቃ ወይም ደግሞ ለሳምንት ለ15 ሊደሰቱ በሚያገኙት ጥቅምና በሚያገኙት ብር ሊጠቀሙ ይችላሉ ወይም ደስተኛ ሊሆኑ ይችላሉ። ግን የወደፊታቸው ነገር ግን እውነት ለመናገር እጅጉን ከባድ ነው ማለት ነው። እንግዲህ ወንድማችን ዘላለም ወንድሙን አገኘ። ሲያገኘው እላሞቹ በረት ያ የነስር አይን ነው ወይ ታውቁታላችሁ? እንግዲህ የነስር አይንን እስከዛሬ ድረስ መልካም ስራዎችን ሲሰራ ነው የምናውቀው። ያ ነው ወይ ትላላችሁ? እዛ ከብቶቹ በረት ጋር እዛ ግተውት ማለት ነው። ሰው የለ ምን የለ ምግብ የለ ምን የለ። ወንድሜ ሲል እውነት ለመናገር እምባዬን መቆጣጠር ነው ያቃተኝ ማለት ነው። ወንድም ማለት እንዲህ ነው ሲጀመር። ወንድም እኮ መከታ ነው። እንደው ከስንት አንደው ላለለት ወንድም መከታ ነው። ወላሂ ወንድም ይኖር። ወንድም እኮ በቃ ጋሻ ነው። ወንድም እኮ በቃ
መከታ ነው። እውነቴን ነው የምላችሁ፣ ወንድም መከታ ነው ማለት ነው። እውነቴን ነው የምላችሁ እና በጣም የተደሰትኩበት ቀን ዛሬ ነው ማለት ነው። ምክንያቱም የእሱን ስራዎችን ከመጀመሪያው ስለማቅ ማለት ነው፣ የሚያደርገውን መልካም ስራዎችን ስለማቅ ማለት ነው። እና ይህን ጋዜጠኛ እንግዲህ በዚህ መልኩ አግተው እያሰቃዩ አለ ውሃ አለ ምግብ በቃ እነ ዘላለም እጅ ላይ ሲያገኙት ውሃ ነው ያለው ማለት ነው። ውሃ 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 ነው ያለው። አስባችሁታል? አግተው አለ ምግብ አለ ውሃ በቃ ሲያሰቃዩት እኔ ምን አይነት እንቅልፍ እንደሚወስዳቸው ምን አይነት ምግብ በልተው አላምጠው ምግቡ ወደ ሆዳቸው እንደሚሄድ ምን አይነት የህሊና እረፍት እንደሚያገኙ ምን አይነት ስሜታቸው እንደሚረካ አላቅም። እውነቴን ነው የምላቸው። እኔ እንጃ ምን እንደምላቸው አላቅም። እንደው በሙሉ ጨካኞች እንዲሁም ደግሞ ሌቦች፣ አጋቾች፣ በሰው ላይ ዙልም የሚሰሩ በሰው ላይ በቃ ሐራምን በሰው ላይ በቃ መጥፎ ነገሮች የሚሰሩ ሁሉ ምን አይነት የህሊና እረፍት ምን አይነት ስሜታቸው እንጃ ምን አይነት ነገር እንደሚሰማቸው እንደው አይምሯቸው እንዴት እንደሚያርፍላቸው ለደቂቃ አይናቸውን ከርነው እንቅልፍ እንደሚወስድ እንቅልፍማ የላቸውም እኮ እንቅልፍ እኮ የታወቀ ነው። እንቅልፍ እኮ አይኖራቸውም። ጭንቀቱ በቃ በውስጣቸው የሚመላለሰው ይሄ የውሸት እንቅልፍ ሊኖር ይችላል፣ ግን እንቅልፍ የላቸውም። ማንኛውም ወንጀለኛ ማንኛውም ሰው እንቅልፍ የለውም፣ የህሊና እረፍት የለውም። ግን ለጊዜው በደቂቃ በሚያገኛት ፍርፋሪና በሚያገኛት ጥቅም የተወሰነ ደስተኛ ሊሆን ይችላል። ነገር ግን እስከ ዘላለም ደስተኛ ይሆናል ማለት አይደለም። እውነቴን ነው የምላችሁ። እኔ የነዚህ እንዲሁም ደግሞ መሰሎች በነገራችን ላይ በሀገራችን ብዙ ወንጀለኛ ብዙ ኃጢአተኛ ብዙ በተለይ በአሁኑ ሰዓት ገንዘብ የማያደርገው የለም። ህዝቡ ስራ አጥ ሆኖ ስራ ጠፍቶ የኑሮ ውድነት ጭንቅላቱ ተበርዞ ኑሮ መግቢያ መውጫ ያጣ ሁሉ በቃ ብር የማገኛ ብር ማለት ብር የማገኛ ነገር በቃ መፈለግ እንጂ እነሱ ስለዚህ ምን አሻቸው? እውነቴን ነው የምላችሁ። ምክንያቱም የኑሮ ሁኔታ የሀገሩ በቃ ኑሮ አሳብዷል ማለት ነው። እና ኑሮ አሳበደና ኑሮ ተወደደና በቃ ኑሮ ከበደና በሰው ህይወት ሰው በሰውነቱ ሊከበር እንደሚገባው በሰው ህይወት እንደዚህ መጫወት አስፈላጊ ነው ስላላችሁ ወንጀለኞች በሰው ላይ ደባና በሰው ላይ መጥፎ ነገሮች የምትሰሩ ወላሂ ለጊዜው ነው እንጂ ምንም ደስታና ምንም ነገር አይምሯችሁ ህሊናችሁ እረፍት እንደማይኖረው እናውቃለን። ግን ሀስቢ አላሁን መልወኪል ሀስቢ አላሁን መልወኪል። እነዚህ ብቻ ሳይሆኑ ብዙ ቤት የማይቆጥረው ቤት በቃ ካሜራ ያላየው ብዙ ወንጀለኞች እንዳሉ እንዳንረሳ ማለት ነው። ነገር ግን ደግሞ ከወንጀለኞቹ ጎን ሆነን የወንጀሎች ተባባሪ ሆነን የምንገኝ አሉ። እባካችሁ ወንጀለኛ ካገኛችሁ ወንጀለኛ ካያችሁ አሳልፋችሁ ህግ እንኳ እንደው በሀገራችን ላይ ህግ የለም። እንደው ቢሆንም እንደው አሳልፋችሁ ስጡ። እናንተም ህሊናችሁ በቃ እረፍት ታገኛላችሁ። እውነቴን ነው የምላችሁ። ከወንጀለኛ ጋር ተባብራችሁ ከዛ ከወንጀለኛ ጋር እኩል ከምትጠራጠሩና እኩል ከምትሰሩ እውነት ለመናገር ወንጀለኛን አሳልፋችሁ ስጡ። እና ቤተሰብ ዛሬ እንግዲህ የነስር አይን ደስታ የዘላለም ደስታ ዘላለም አንተ ማልቀስ የለብም። ጀግና እኮ አያለቅስም። ጀግና አያለቅስም። አንተ ማልቀስ የለብም። አንተ ጀግና ነህ። በቃ ስትወደስ የምትኖር ጀግና ነህ ማለት ነው። እውነቴን ነው የምላችሁ፣ ጀግና ነህ አንተ ማለት ነው። እና እንኳን ደስ አላችሁ። ለነስር አይን ያላለቀሰ ያልተጨነቀ በቃ እንደ ሰውኛ ብሔር ሃይማኖት ሳይል ለሱ ያልተጨነቀ ህዝብ የለም ነበረ። ዛሬ ግን እንኳን ደስ ያላችሁ ቤተሰብ፣ እንኳን አብሮ ደስ ያለን። ወንድማችን ነስር አይን እንግዲህ ጤንነቱ ያው ትንሽ ከባድ ነው። ምክንያቱም ሰውነቱን ጎድተውታል። አሁን ላይ ሐኪም ቤት ነው ያለው። እንግዲህ በቀጣይ እንግዲህ ጥሩ ነገሮችን እንደምንሰማ ተስፋ አለን ማለት ነው። በነገራችን ላይ በዚሁ አጋጣሚ የማስተላልፈው መልእክት ሰውን አትመኑ። በተለይ ኢትዮጵያ የምትኖሩ ሰውን አትመኑ። ሰው በገንዘብ ብዙ ነገሮችን ማድረግ ችሏልና ሰውን አትመኑ እላለሁ። ውድ ቤተሰብ እንግዲህ የነስር አይን ቪዲዮ እባክሽን አጋሪን፣ እባክሽ የደረሰበትን ሁኔታ አሳውቂን ያላችሁ ውድ ቤተሰቦች፣ የምወዳችሁ የማከብራችሁ ውድ የዩቲዩብ ቤተሰቦች የዛሬው ቪዲዮ
ይህንን ይመስል ነበር። ሁላችሁም እንኳን ደስ አላችሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ በተመሳሳይ እንዲሁም ደግሞ አስፈላጊ እንዲሁም መረጃዎችን ይዤላችሁ እንዲመጣ ቪዲዮው እንዲደርሳችሁ የደወል ምልክቷን እንዲሁም የኖቲፊኬሽን ምልክቷን መጫን አትርሱ። ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ላይክ ስታደርጉ ቪዲዮ ቫይራል ይወጣል። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።